ስቷም የሚደረገውን በሙሉ አደርጋለሁ። መክፈል ያለብኝ መስዋዕትነት ሁሉ ከፍላለሁ። ከዛ በኋላስ ልጅቷ ያላባት ትደግ? ምን ማለት ነው ያላባት ትደግ? እኔ እንደ አባት እንከባከባታለሁ፣ ግን ከአንቺ ጋር መኖር አልችልም። ቅድሚያ የራሴን ህይወት ላስተካክል። ሃይሚ ሌላ ሙድ ላይ ናት። ሃይሚ እኔና አንቺ በደንብ ማውራት አለብን። ተረዳሽኛ? ሃይሚ እቺ ልጅ ምንም በማታውቀው በቃ አትሰቃይ። በእናታችሁ እንደዚህ ታድጉ። ወልዘልኝ እኔ ያንን አልፈልገውም። አትፍረዱ ይፈረድባችኋል ይላልና መጨረሻውን ሳናይ ዝም ብለን ሰው ባለተች አሪፍ ነው ብዬ አስባለሁ። መጨረሻውን ካየን በኋላ ሰውን ለመተቸት ወይም ለመናገር እንደርሳለን ብዬ አስባለሁ። እውነት ለመናገር አሁንም ምን የሚመስለኝ ስራ ነው ጋይስ፣ ይህ ነገር ማለት ነው ስራ ነው የሚመስለኝና እውነቱን ሳታውቁ ሰውን አትርገጡ። በዚህ አጋጣሚ እናገራለሁ። ከሆነም እንግዲህ ምንም ማድረግ አይቻልም። እውነት ለመናገር ይቺ ልጅ የእሱም ከሆነች ከሀይሚ ምንም የሚለየው ነገር የለም። ልጅ ጸጋ የሚለየው ነገር አለ ብዬ አላስብም። የሚያፈቅረው ሀይሚን ነው። አሁንም አፈቅራለሁ የሚለው ሀይሚን ነው። እሱ ደግሞ ከሚወዳት ከሚያፈቅራት ጋር ነው መኖር የሚፈልገው። ሰማችሁ? ስለዚህ ልጅቷ የሱ ከሆነች እናቷ ጋር ሆና የሚያግዘውን ነገር ያግዛል፣ የሚረዳውን ነገር ይረዳል። ከሱ ህይወት ጋር የሚያገናኘው ነገር የለም። የማያልፍ ቀን አትናገሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁላችሁ እግዚአብሔር ይመስገን። ዛሬ ጠፍቻለሁ። ሁሉ ሰላም፣ ሁሉ መልካም አለሁላችሁ። ደህና ነኝ። የሀይሚና የብሩኬ መጨረሻ ረፍቆኛል ማለት ይህ ነገር ቢቋጭ ባይል በቃ ከዚህ በኋላ እውነትም የብሩኬ ልጅ ከሆነ የብሩኬ ልጅ ናት። በቃ ከዚህ በኋላ ባይመጡ። በእርግጥ አሪፍ ነው፣ እየሰሩ ነው፣ ቆንጆ ነው፣ እይታ አለው፣ ተመልካች አላቸው። ነገር ግን ደግሞ ለተመልካች ብዙ ደስ አይልም። ያው ብዙ ሰው እውነት መስሎ ነው የሚወስደው፣ ግን ይሄ ነገር እውነት አይደለም ጋይስ። ስራ ነው። አሁን እንዴት የምነግራችሁ ስራ ነው የሚሰሩት። ያው እናንተ ዩቲዩብ ነገር ላይ ገባችሁ ይችላል ያስባለሁ። አያችሁ አሁን ሰሞኑን በሀይሚ ቤት እየተለቀቀ ያለ ቪዲዮ ጥሩ ቪው አለ። አያችሁ አሁንም ብሩኬ ጋር የተለቀቀው ቪዲዮ አሪፍ ቪው አለው። ይህ ደግሞ ለእነሱ ጥቅም ነው። ብሩኬ ወደ 400 ሀይሚ ወደ 350 እንዲገቡ ይፈልጋሉ። እና ገፋ አርጓችሁ እንጂ የዚህች ልጅ የብሩኬ ልጅ እንዳልሆነች ከወራራቸው ራሱ ካነጋገራቸው ያስታውቃል። ልጅ ውሰር ስትለው ያው ስራ ስለሆነ የተቀበላት እንጂ ብሩኬ ይች ልጅ ወዷት አይደለም። እና ለመርገጥ አትቸኩሉ ልላችሁ ፈልጌ። ነገ ሁሉ ነገር ውሸት ነው ብለው ሲመጡ ጥሩ አይደለም። በእርግጥ ከሆነ ትንሽ ሀይሚ ይሰማታል ላይ ነው ማንኛችንም የሚሰማን ነገር ብዬ አስባለሁ። ይህ ነገር ከሆነ ግን እስከዛሬ ሀይሚ ግን ብሩኬ ይህን ያደርጋል ብላ አላሰበችም ነበር። ልጅቷ የብሩኬ ትሆናለች ብላ አላሰበችም ነበር። ግን አሁንም አትሆንም እና ተረጋጉ። ሰውን አትርገጡ። ጥሩ አይደለም ጋይስ። ሀይሚና ቡራ እንዲህ ናችሁ። አሁንም ደግሞ ሀይሚ እርጉዝ ናት። መሆን የሚፈልግም ከሷ ጋር መለየትም አይፈልግም ከሷ አለቀ። ይሄ ስለዚህ ቀስ ብላችሁ ነገሩን አረጋጉት ልላችሁ ፈልጌ። ሀይሚን እንወዳታለን፣ ብሩኬንም እንወደዋለን። ሁለቱም ምንም አይንካቸው፣ ክፉ አይንካቸው። ደስታቸውን ነው የምንፈልገው። ሁሌም ደስ ይበላቸው፣ በደስታ ይኖሩ። አሁንም ደስታቸው ይመለሳል። ልጅ ጸጋ ነው። ማንኛውም ሰው ተወልዶ ከዛች ሰው ጋር ተለያይቶ ሌላ ጋር ይገባል። እኛ እያካበር ነው እንጂ ምንም እኮ ችግር የለውም እኮ የፈጣሪ ስጦታ ጸጋ ነው እንጂ ምን ችግር አለው? ውዶች አታካብዱት እንጂ እውነት አታካብዱት። ልጅ እኮ የተወለደ ከሆነም እንኳ ሲጀመር ብሩኬ ጥንቅቅ ያለ ጀግና ወንድ ነው። አሁን እያየ ነው ብሩኬ ያደገው። እንዲህ አይነት ነገር የሚያደርግ ልጅ አይመስለኝም።
ስራ እንደሆነ ነው አሁን እየተረዱ ያሉት። የምር ነው። እና ሀይሚ ተረጋጊ። በእርግጥ ስራ ነው ግን ተረጋጊ። ያው ካሜራ ላይ ነው እሱማ፣ ካሜራ ላይ ነው እኮ ጋይስ እንጂ ከካሜራ ጀርባ ሰራላችሁ። እናንተ ግን ክፉ አትናገሩ፣ እንዲያትጣሉ ክፉ አትናገሩ። እነሱ ነገ አንድ ብሎ ይመጣሉ። ወይ ጉድ! እንደው ሀይሚና ብሩክ ወደ ቦታጀራ ስትሄዱ እኮ ሰላም የለም፣ ሰላም የለም። ፕራንክ ድራማ ወላምኔ ወላ ባቴዱስ ባቴዱ ይሻላል። ይስ በቃ ተይ ወደ ቦታጀራ። አዲስ አበባ ነው ሰላም ያላቸው። በቃ አዲስ አበባ ነው። ጋይስ እኔ የምስቀው እኮ እውነት እንዲያልሆነ ስለተረዳሁ። ምን አለች ትሉኛላችሁ? ልጅቱ የብሩኬ ልጅ አይደለችም ጋይስ። በኋላ ታመሰግኑኛላችሁ። ጥንቅቅ አድርጌያለሁ። ልጅቱ የብሩኬ ልጅ አይደለችም። ስራ ነው። እሺ ከ2 ቀን ከ3 ቀን በኋላ ይቋጫል። እውነት ስለዚህ ተረጋጉ። ይሄን ነው የምላችሁ። ክፉ አትናገሩ ብላችሁ ለዚህ ነገ የምታወሩበትን ነገር አትናገሩ። ምነው ባልተናገርኩ የምትሉትን ነገር አትናገሩ። እኔ የትነት ነበር የመከርኳችሁ። ስለዚህ ተረጋጉ። መረጋጋት ጥሩ ነው እላለሁ። ለማንኛውም ነገር ረጋ ማዳመጥ፣ መስማት፣ ማየት፣ ከቪዲዮ መረዳት፣ ካነጋገራቸው መረዳት ምናምን መሞከር አለባቸው። ዝም ብለን ሰው ላይ ቋቃ እንደባቸው። ኦኬ ይሄን ነው የምላችሁ። እኔ የተረዳሁት ይሄን ነው። እናንተ ደግሞ የተረዳችሁትን እንግዲህ ኮሜንት ላይ ተናገሩ። እኔ ሀሳብ የተረዳሁት አንግል ውሸት እንደሆነ ነው የምረዳው። ምንም ነገር ከ3 ቀን በኋላ ከ4 ቀን በኋላ ከ5 ቀን በኋላ ይቋጭ አለቀ ክላስ። ስለዚህ ተረጋጉ፣ ለመረጋጋት ሞክሩ። ሀይሚዬም ተረጋጊ። ብሩራ ነገም ዛሬም ያንቺ አንቺን ሞተት ብሎ ነው የሚወድሽ፣ ሞተት ብሎ ነው የሚያፈቅርሽ። ሽሚቆች ስለዚህ ተረጋጊ ናት። ይህን ነው መባክሽ እና ወንዶች ይሄን ነው የምላችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት።